በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽም አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 67 27 27 ላይ እንዲሁም በ0939 96 96 65 ላይ አሁኑኑ ይደውሉ። ሰላም ጤና ይስጥልን ክቡራትና ክቡራን የፕራይም ሚዲያ አድማጭ ተመልካቾቻችን እንዴት ሰንብታችኋል? በያላችሁበት ሰላማችሁ ይብዛ። እኔ ከአዲስ ምንጭ ተጋባዥ አስተናጋጅ ነኝ የዛሬው ማለት ነው። አብሮኝ ደግሞ ቆይታ የሚያደርገው በአበይት ጉዳዮች መርሃ ግብራችን ማለት ነው ጀዋር አደም ነው። እንዴት ነህ? እንዴት ነው አለሁ ይመስገን። እንግዲህ በዚህ በዛሬው አበይት ጉዳዮቻችን ላይ የተለያዩ ጉዳዮችን እናነሳለን። በዋነኛነት የምናነሳው የብሔራዊ ደህንነት ምክር ቤቱ ተሰብስቦ ያሳለፋቸው ጉዳዮች አሉ፣ አቅጣጫዎችም አሉና በእነሱ ላይ እንወያያለን። ሌሎች አንድ ሁለት ጉዳዮችም አሉ። እንግዲህ ሰዓታችንን ሁኔታ እየተመለከትን አብራችሁ እንድትቆዩ በአክብሮት እንጠይቃለን። በቀጥታ ወደ ብሔራዊ ደህንነት ምክር ቤቱ ጉዳዮች እንግባና ብዙ ነገሮች ተነስተዋል። ምን ማለት ይቻላል? በተለይ እኔ 3 ነገሮችን ያስተዋልኩ ይመስለኛል። አንደኛ ዓለም አቀፋዊ ሁኔታዎችን ያለውን ነገር ለማንሳት ተሞክሯል። በሌላ በልኩ ደግሞ ልናመልጥ የማንችል ይሄ ቀጠና ጉዳይ ላይ ያሉ ነገሮች ተነስተዋል። ወደ ሀገር ውስጥ ጉዳይ ተገብቷል። አይቀሬው ጉዳይ እና ገፍቶ የመጣው ደግሞ የባህር በር ነገርም ተነስተዋል እና ብሔራዊ ደህንነት ምክር ቤቱ አጠቃላይ ነገሮች እንዴት አያቸው? ኮሬ ነገኛ እኮ ነው። ኮሬ ነገኛ ይሄ ኮሬ ነገኛ በነገራችን ላይ የሰላም የደህንነት ኮሚቴ እንደማለት እኮ ነው። የሰላም ኮሚቴ እንደማለት ነው። ኮሬ ነገኛ ይሄው እኮ በቀደም የተሰበሰበው እኮ ነው። በአማርኛ ስሙ ሚዲያ ላይ በቃ የሆነ ነገር ሲፈጠር አሜሪካን ሀገር የጸጥታ ከ9/11 በኋላ የተለያዩ የሴኩሪቲ ሴክሬታሪዎችን ባንድ ላይ የሚያቅፍ ተቋም እንትን ነበር። የኮሬ ነገኛ አይነት ነው። በቃ የናሽናል ሴኩሪቲ ላይ ሪሰርች አድርገው ተወያይተው ውሳኔ ያስተላልፋሉ ማለት ነው። በሀገሪቱ ወደ ፌዴራሉ ኮሬ ነገኛ ከመምጣታችን በፊት እንደ ጥርት እያደረግን እንሂድ እስኪ ጀዌ። በነገራችን ላይ አንደኛ ኦሮሚያ ላይ እንግዲህ እኔ እስከማውቀው ድረስ የክልሉ የጸጥታ ቢሮዎች አሉ። የጸጥታና ቡልቺንሳፍ ነገኛ የሚባለው ቢሮ አለ፣ የፖሊስ አለ፣ እንደዚህ ያለና ኮሬ ነገኛም እንዳለ ይታወቃል። አንዳንድ ጊዜ ሰዎች ሲመረቁ ይስተዋላልና ኔሚንግ ይሄ አንድ ጊዜ ስም ሰጠውና ከዛ ደግሞ ታጥላላው በጎውን ነገር ማለት በጣም በጎ መልካሙን ነገር በጣም ታጥላላውና የሚሆኑ ነገሮችን በሙሉ የመስጠት ነገር አለ። ኮሬ ነገኛ የሚባል ነገር አለ ወይ? አለ። ኦሮሚያ ላይ አለ። ኮሬ ነገኛ የተዋቀረው ምንድነው የሚሰራው? ልክ አሁን በፌደራል እንደተዋቀረው ነው። በፌደራሉ ምንድነው የብሔራዊ ደህንነት ምክር ቤት የሚባለው በጠቅላይ ሚኒስትሩ አለበት። በጠቅላይ ሚኒስትሩ የሚሰበሰበው የሀገር መከላከያ ሰራዊት አለበት። የጸጥታና ደህንነት ሰዎች አሉበት። የውጭ ጉዳይ ሰዎች አሉበት። እኔ እንደውም እሱን እመጣለሁ። በተለይ ከሉና ዘመቻ ወቅት የነበረው ትንሽ ነገር በኋላ ላይ ጠቆም ማለት ነው። ሁሉም የሀገሪቱ ወሳኝ የሆኑ ተቋማትን ያሰባሰበ የብሔራዊ ደህንነት ምክር ቤት ነው። ይሄ ምክር ቤት በሀገሪቱ ወሳኝ የደህንነት ጉዳዮች ላይ ይወያይና ውሳኔዎችን ያስተላልፋል ማለት ነው። ልክ እንደዛው በክልሎችም የተዋቀረ አለ። በኦሮሚያም ኮሬ ነገኛ የሚባል አለ። ኮሬ ነገኛ በፕሬዝዳንቱ ሰብሳቢነት የክልሉ የሰላምና ጸጥታ ሰዎች አሉበት። ምክትል ፕሬዝዳንቱ አሉበት። የፓርቲ ሰዎች አሉበት። የፖሊስ ሰዎች አሉበት። ይሄ ኮሬ ነገኛ እንደዚህ አይነት ወሳኝ ከህግ ማስከበር ጋር የተያያዙ ስራዎችን የሚሰሩ ሰዎች አሉበት። በዋናነት የኮሬ ነገኛ ስራ ምንድነው? የክልሉ ሰላምና ጸጥታ ይመረምራል፣ እዛ ላይ ይወያያል፣ ዶክመንቶችን ይፈትሻል፣ እዛ ላይ ተመስርቶ ውሳኔዎችን ያስተላልፋል። ያንን ውሳኔ ተቀብለው እዛ ኮሬ ነገኛ ውስጥ ያሉት የተለያየ ተቋም
አመራሮች ሄደው ስራ ላይ ያውሉታል ማለት ነው። ምንም ሚስጥር የለውም። ይሄ ነገር አሜሪካም አለው፣ ኬንያዎችም ሁሉም አገር አለው። ይሄንን አብጠልጥለው ጥሩ ነገር ምንድነው ስም ሰጥተውት የዓለም ትልልቅ ሚዲያዎችን ሁሉ አሳስተው ከዋነኛ ተግባሩ እንዲደናቀፍ ለማድረግ የሚፈልጉ ሰዎች የሚጠቀሙበት ካልሆነ በስተቀር በመኖሩ እንደዛ አይነት የህዝብንና የክልሉን ሰላምና ጸጥታ የሚያስጠብቅ አካል በመኖሩ ነው ህዝቡ በሰላም ወጥቶ እየገባ ያለው። በነገራችን ላይ በጣም ቴንኪው። እንደዚህ አይነት ነገሮች እኮ በተዛባ ሁኔታ እንዲሄዱ የሚያደርገው አንድም እኔ እናንተ እዚህ ላይ ብዙ ጊዜ አንስተነዋል፣ የኮሚኒኬሽን አካባቢ ላይ በአግባቡ ነገሮች ቢገለጹ መልካም ነው ብለን ብዙ ጊዜ ተናግረን ነበርና ምናልባት ሰሞኑን ዶክተር ቢቂላ ሁሪሳ በጣም የሚገርም እንትን እያደረጉ ነበር። የዚህ የኮሚኒኬሽን ስልጠና የተሰጠ ነው ያለው። ቁጭ አደረጉት። ያስፈልጋል። አሁን በተዛባ ሁኔታ የዚህ ዲፋሜሽኑም ሚስኢንፎርሜሽኑም ምኑም ስላለ ጥርት ብሎ ይህንን የሚሰራ አካል ያስፈልጋል ብለው ከ2-3 ቀን በፊት እየተመለከትኩ ነበርና ያ ባለመሆኑ ስለሆነ ነገር በጣም በተዛባ ሁኔታ ሲሰራጭና ምናምን ሲባል ያንን አሁን የፒአር ስራዎች ይሄን ነገር በደንብ ገልጾ ለህዝቡ ለማስረዳት የተሰሩ ስራዎች በቂ አልነበሩም። አሁን ግን ጥሩ ስራዎች እየተሰሩ ነው። በተለይ በኮሚኒኬሽን እንዳንተ ወጥቷል የሚልም እኮ ያስፈልጋል። ኮንፎሬ ነገኛ እኮ እንደም መሽኮር እኮ በዛና ምንም እኮ አንዳንዴ አሁን ልክ ወያኔዎች አሁን ደብረ ጽዮን ይመጣና ጠቅላይ ሚኒስትሩ ጋር ሹመት ይጠይቃል። ታደሰ ወረደም በሌላ በኩል እየመጣ ሹመት ሲጠይቅ ነበር። ሁሉም በየፊናቸው ይመጡና ሹመት ይጠይቃሉ፣ ባጀት ይጠይቃሉ፣ ጥቅማ ጥቅም ይጠይቃሉ፣ ብዙ ነገር ይጠይቃሉ። ወደዛ ይመለሱና ግን ህዝባቸው ጋር እኛ እኮ ከጠቅላይ ሚኒስትሩ ጋር ግንኙነት የለንም ይላሉ። ልክ ከሀገሪቱ ጠቅላይ ሚኒስትሩ ጋር መገናኘት ታቡ እንደሆነ ነገር የሌለ ውስጣቸው ሌላ የሚናገሩት ሌላ እንደዚህ አይነት ነገር ይበዛል። እና ተፎካካሪዎችም ጋር እንደዚህ ነው። አሁን ይሄ እኮ ጫካ ውስጥ እየተገላበጠ ያለው ይሄ ጃውሳውን በለው ሸኔ ምናምን አካባቢ በተለይ ጃውሳው አካባቢ ላይ እኛ የምናውቃቸው ሚዲያውን ያጣበቡ ልጆች ተሰጥቷቸው እውቅና ተሰጥቷቸው እና ከለላ ተሰጥቷቸው እዚህ መጥተው የነበሩ እንደ አንዳንድ ተቋማትን አሁን አልጠራም። እዚህ በተለይ ዓለም አቀፍ የዲፕሎማቲክ ጉዳይ ስላለበት አንድ ልጅ መጥቶ እዚህ ጎጃም አካባቢ ከሚንቀሳቀሱት ከአመራሮቹ ከሚባሉ ከዚህ ከጫካ ውስጥ ካለው ንግግር አድርገው ምናምን አድርገው እንደውም በጎ ፍላጎቶች ሁሉ ነበራቸው፣ ጉጉት ነበራቸው። እኔ ለምን ፌል እንዳደረገ አላውቅም። መረጃው አለ አይደል? ያው ተናግረንበታል ወደ ሚዲያ ስለማናወጣው ነውና እንደዚህ አይነት ነገሮች ያጋጠሙ ሰው ኮሚኒኬሽን በደንብ ያስፈልጋል ለማለት ነው። እኔ ወደ ሌላው ጉዳይ ከመሄዳችን በፊት ከዚሁ ከብሔራዊ ደህንነት ምክር ቤት ጋር በተያያዘ ጥሩ አንስተዋል። ቃሉ ጥሩ ነው፣ በዛ ደረጃ መነገር መቻል አለበት። የህልውና ዘመቻው ወቅት ላይ ይሄው የብሔራዊ ሴኩሪቲ ካውንስሉ ነበር ብዙ ነገሮች ሲያደርግ የነበረ ክቡር ጠቅላይ ሚኒስትሩ ያሉበት፣ ክቡር ፊልድ ማርሻሉ ያሉበት እና የክልል ርዕሰ መስተዳድሮች ያሉበት ነውና ሰዎቹ ደብረ ብርሃን በሚቀጥለው ሳምንት ትግራዊት ትሆናለች እያሉ ብዙ ሰዎች ሲጨናነቁ ምናምን ሲሉ ይሄ ነገር ምንድን ነው ብዬ በአጋጣሚ ጠቅላይ ቦታ ነበርኩ፣ እዛ ሄጄ ነበር በአንድ ቀንና ፈገግ ብለው ተመለከትኩኝ አብዛኞቹን እዛ በአጋጣሚና ታውቀዋለህ፣ መረጃዎቹ በአግባብ ይኖራል። የጸጥታ ጉዳይን በተመለከተ ኢትዮጵያ ማለት ደግሞ የኢትዮጵያ ጉዳይ ብቻ ሳይሆን የቀጣናው ህልውና ኢትዮጵያ ላይ ተንጠለጠለ ነው። እውነት ለመናገር ኢትዮጵያ እኮ ዝም ብለህ የምትገፋት ሀገር አይደለችም እና ወደ በኋላ ላይ የምናነሳቸው ነገሮች አሉ። ይህ የደህንነት ምክር ቤት ጉዳዮችን ከወሰነ በኋላ ለሚመለከታቸው ክፍሎች ለውሳኔ ያሳልፋል ማለት ነው። ከዛ የሚሰሩ ስራዎች ይኖራሉ። ምክንያቱም የውጭ ጉዳይ ሚኒስትሩን አይታቸዋል። እዛ ላይ ምክትል ጠቅላይ ሚኒስትሩ ነበር፣ ሁሉም አለበት ነው። ያ ማለት ኢትዮጵያ እዛ መድረክ ላይ ነው የተመለከትናትና እንግዲህ የቀጣናዊ ጉዳዮች ተነስተዋል። በጣም ወሳኝ መድረክ ነው። የኢትዮጵያ ሕዝብ ሊያውቅ የሚገባው ህልውናውን ከዛ መድረክ የሚወጡ ውሳኔዎች ህዝቡ ያለምንም ጥያቄ ተግባራዊ ማድረግ ነው ያለበት። ምክንያቱም እዛ ውስጥ ዳይቨርሲቲ ያለ አንደኛ የሁሉም ወሳኝ የሆኑ የአገሪቱ ከደህንነት ጋር የተያዘ ከዲፕሎማሲ ጋር የተያዘ ከሚሊተሪ ጋር የተያዘ ተቋምን የሚመሩ ሰዎች ናቸው እዛ ያሉት። እያንዳንዱ በእለት በእለት በሚያደርገው ተግባር ላይ ተመስርቶ ሪፖርት አለው ማለት ነው። እዛ ጋር መጥተው በደህንነት በኩል ምን ደረጃ እንዳለ፣ በዲፕሎማሲ በኩል ምን አይነት አመለካከት ነው ያለው በክልሉ፣ በዓለም አቀፍ ደረጃ ያለው አመለካከት ምን ይመስላል፣ በመከላከያ በኩል የመከላከያ ሰዎች የራሳቸው የሆነ እንትን አላቸው ሪፖርት አላቸው ወይም ደግሞ ትንታኔ አላቸው። አቀጠናውን በሚመለከት የዓለምንም ፖለቲካ የዓለምንም ወታደራዊ ፖለቲካ እንቅስቃሴዎችን
የራሳቸው የሆነ ትንታኔ ያላቸው ይሄ ሁሉ ተሰብስቦ እዛ ቁጭ ብሎ ሰው ተወያይቶበት ይሄ በእንትን አይደለም። ይሄ ዳይቨርሲቲ እኮ በነገራችን ላይ አቅጣጫ ይመስለኛል። አሁን እኮ የመንግስትን አቅጣጫ ካየ እንዳልከው እዚህ ብሔራዊ ደህንነቱ ጋር ያለው ዳይቨርሲቲ የተለያየ ነገር ፓርቲውን ብልጽግና ስትመለከተው እኮ የአማራ ብልጽግና አለ፣ የቤኒሻንጉል ብልጽግና አለ፣ የብልጽግና አለ። ሁሉም መጥተዋል፣ ሀገራቸው ነው። ልክ ይሄ ወያኔ የሚባል አንድ ፓርቲ አራቱም ፓርቲዎች ጠርንፎ የቀጠለበት ነገር ተመቷል፣ ተሰብሯል አይደለ? በነገራችን ላይ አሁን እንደዛ እኮ ሊቀጥል አይችልም። ተረኝነት የሚለው እኮ ይሄ ቅድም ልክ ኮሬ ነገኛ ላይ እንደተዘመተው ሁላ ተረኛ የሚለው ነገር የመጣም ተረኝነቱ የኢትዮጵያ ተረኝነት ነው። ሎክ ቀደም ሲል እንግዲህ አፋርን ወደ ጎን ትተህ ሶማሌን ወደ ጎን ትተህ የሶማሌ ህዝብ ቁጥር እኮ የትግራይን ህዝብ የሚያክል ነው፣ ምናልባት ሊበልጥም ይችላል። የቆዳ ስፋቱን ተመልከተው። ቤኒሻንጉልን ምን ብለህ አጋር ብለሃቸው እነሱ ዳር ቆሞ ችቦ ይዘው አንተን ወይንም ደግሞ ሻማ ይዘው አንተን ራት የሚያበሉ አድርገህ በሀገሩ ጉዳይ ባዕድ አድርገው የነበረበት ነገር ተሰብሯል ይሄ ነገርና ምናልባት ሽመልስ አብዲሳ ምንድነው እሱ በሰበረውን ቦታ ማንን ያሉት በእርግጥ ያንን ነገር ብሎ የነበሩት የሰበረውን እውነት ነው። አሁን አንዳንድ ኢቭን እዚህ አካባቢ ያሉ የፖለቲካ ሰዎች አሁን ዲፌንድ ሊያደርጉ ይሞክራሉ። እንደዛ ማለቱ አይደለም ይላሉ። ሰሞኑን የሆነ እንትን የሰበሩን ሰዎች ሰብረናቸዋል። ይሄ እውነት ነው፣ ምንም እንትን የለውም። ግን እነኚህ የሰበሩን ሰዎች እነማን ናቸው? ለምንድን ነው ጉዳዩ የማይመለከታቸው ሰዎች እኛ ነን የሚሉት ብቅ የሚሉት? አይ ስርዓቱን እናንተዋ ትክክል ነው እኮ እኔ ግልጽ ካልሆነ ሚዲያ ላይ ያለውም ዝም ብሎ መንጫጫትና የሚያደርገው ነገር ስለሆነ ነው እንጂ ሉክ እንምጣ እስኪ አሁን ይሄ ፊውዳሉን እንመልከተው፣ ፊውዳላዊ ስርዓቱን እንመልከተው። በሁለት ነው የሚከፈለው፣ የጭሰኛ ስርዓትና የገባር ስርዓት ነው እንትን ያለው። ሰሜኑ ክፍል ገባር ስርዓት አልነበረም። ጭሰኛ ማለት ምን ማለት ነው? በሌላ አባባል መሬት አለው አበበ ከበደ ጫላ ዋሶ የበርዛ አካባቢ ያለው ሰው መሬት ይኖረዋል። እዛ ሄደህ ተቀጥረህ ምን ብለህ ትሰራለህ? ሳትፈልግ አሻፈረኝ ብለህ አልተመቸኝም ብለህ ትሄዳለህ። የጭሰኛ ስርዓት ማለት ያ ነው። የገባር ስርዓት በደቡብና በኦሮሚያ ላይ ብቻ ነው የተደረገው። ያ የገባር ስርዓት ደግሞ 37 የሚባል ነገር አለ። ይመጣል፣ ያንተ አካባቢ ነው፣ አንተ ላይ መጥቶ አናተ ላይ ይቀመጣል። 70% ከምታመርተው ለሱ ማስገባት መቻል አለብህ። አንተና ልጆች እያከካችሁ 30%ን እያደረክ ተሰብረህ ትኖራለህ ማለት ነው። ስለዚህ ይሄ ነገር እኮ በነገራችን ላይ መቼ ነው የተሰበረው ከተባለ የ66ቱ አብዮት በአናቱ ተክሎታል። ያን ደግሞ ሲደረግ ከዛው የፊውዳል ልጆች ጭምር ዩኒቨርሲቲ መግባት እድል ያላቸው ፍትሃዊ ነው ብሎ ያመኑ ሰዎች ጭምር ነው ብለው ተሰብሯል። ያ ስርዓት ምንም ጥያቄ የለውም። እንደ አንዳንድ እኮ በጣም ጥጋብ ያላቸውና የታሪክ ምሁሩ የታሪክ ተመራማሪው ምናምን የሚሉ ሰዎች እንትን ቋንቋ ከሚናገረው ይልቅ የሚነዳው አህያ ነው ቀድሞ የገባው እያለ ተሰብሯል። ያ ወደድክም ጠላም ተሰብሯል። አመጣዋለሁ ብትለኝ አልሰማህም ነው። አሁን እውነትህን ነው። አሁን እዚህ ጋር ጉዳዩ የሚመለከታቸው ሰዎች ኦልሬዲ ተሰብረዋል። የሰበራቸው የህዝብ ትግል ነው፣ ምንም ጥርጥር የለውም። አይተናል። የኃይለ ሥላሴ ጀምሮ የደርግን ወያኔን ነቅሎ ወያኔ ህዝቡን ሰብሮት ነበረ 27 ዓመት ኦልሞስት ህዝቡን ሰብሮ ላዩ ላይ ተቀምጦ ሲዘርፈው ነበረ። ያንን ገልብጦታል። የህዝቡ ትግል ተሰብሯል። ያ የሚገባው ምንድነው? እሱ አብሮ የበላ አብሮ የዘለለ አብሮ የጨፈረ ውብሸት ይገባዋል። ለምሳሌ ወያኔን ሰብረነዋል፣ የወያኔን አስተሳሰብ ሰብረነዋል። ውብሸት ለምሳሌ እኔ ሀገር ኢትዮጵያ ስል ኢትዮጵያ ቅድም ያነሳውልህን 80 ብሔር ብሔረሰቦችን 80 ቋንቋ የሚናገሩትን ኢትዮጵያ ብዬ የማስበው የመንደሬ ልጆች አይደለም። ኢትዮጵያ ብዬ ሰርቲፊኬት አድዬ አላቅም። ወያኔ ለምሳሌ እኔ 8 ዓመት በእስር ቤት ሲያቆየኝ ምንም ምልህ የፖለቲካ ፓርቲ ውስጥ አልነበርኩም፣ ምንም ጥፋት አልነበረ፣ ወንጀለኛ አልነበርኩኝም። ስለዚህ ወያኔ ስርዓት ተሰብሯል። እኔን አሁን ነፃ አመለካከት ስላያስኩኝ ሊይዘኝ የሚችል ከሞከረ ሰብረዋለሁ። ያንን አመለካከት ክፉን ነገር ነው የምሰብረው እንጂ ማህበረሰብ የሚባል ነገር የለም። አፍተር ኢትዮጵያ ውስጥ እኮ እናውራ ከተባለ እንደው ሌላ ጊዜ እንመጣበታለን እንጂ እንደው ዝም ብለን ቡድንና ቀረጢት እየፈጠርን እንነጋገራለን እንጂ ለዓለም መሰረት የሆነ ሀገር ላይ ያለን እና ሰው ከዚያ ስለ ብሔራዊ ደህንነቱ ምክር ቤቱ ተመለሰልኝ። ይሄ ብሔራዊ ደህንነት ምክር ቤቱ ነገር ያነሳው ሀገራዊ ጉዳዮች ተነስተውበታል። በጣም ትልቅ ነገሮች የተነሱበት ነው እና ይሄ ነው ለማለት ነው። በህልውና ዘመቻ ወቅት እንደዛ አድርጓል፣ ብዙ ነገር አድርጓል። የባህር በርም ተነስቷል። ጀምሮ ወደ ጎን ሊደረግ የሚችል ነገር ነው። ባህር በር ሁሌ መነሳት ያለበት ሁሌ መነሳት። አሁን አንዳንድ ሰዎች አሁን ጊዜው ይሄ አይደለም ይላሉ። ትክክለኛ ነው ይላሉ። የባህር በር ጥያቄ ማንሳት መንግስትን ለመቃወም የሚፈልጉ በተለይ ከዲያስፖራ እንትን የሚሉት ትክክለኛ ጥያቄ እስከሆነ ድረስ
ትክክለኛ ጥያቄን ለማንሳት ሁሉ ጊዜ ትክክለኛ ጊዜ ነው። ለምንድን ነው ጊዜ የሚመርጡት? በእውነት ለዚች ሀገር አስቀድሞ የሚያስቡ ከሆነ እነኚህ ሰዎች እና የባህር በር ምንም እኔ እንደውም ማንም ሰው ኢትዮጵያ ውስጥ አሁን እኔ የማልደግፈው የማልፈልገው ጠላት የሆነ የገደለኝ መንግስት ራሱ ስለ ኢትዮጵያ ባህር በር ቢነሳ እኔ የማስበው ለሚቀጥለው ትውልድ ነው። ይሄ ነገር እኮ ምናልባት የባህር በር ለኢትዮጵያ ተሳክቶ የባህር በሩ ተከፍቶ እኛ እኮ ዛሬ ላንጠቀምበት እንችላለን። ነገር ግን ነገ ከነገ ወዲያ እዚህ ሀገር የሚመጣው ትውልድ ይሄ ትውልድ ያለፈበትን ስቃይና መከራ እንዳያሳይ ነው የሚፈለገው እንጂ ጠቅላይ ሚኒስትሩም ሆነ አሁን ስልጣን ላይ ያሉት ለራሳቸው በባህር በር የሚያስገቡት ምንም ነገር ላይኖራቸው ይችላል። የላቸውም። ለሀገሪቱ ነው፣ ለኢትዮጵያ ነው። ካሁን በፊትም በተደጋጋሚ እንደምናነሳው በኢትዮጵያ ስም ምለው ሲገዝቱ የሚውሉ ሰዎች እዚህ ፖይንት ላይ ሲደርስ ለምንድን ነው ቋቅ የሚላቸው? ለምንድን ነው የኢትዮጵያን የባህር በር ተጠቃሚነት ከሚያፍነው ከኤርትራ መንግስት ጋር ያለምንም ድብቅ በግልጽ እንቆማለን የሚሉት ምን ማለት ነው? ባንዳነት ጌጥ የሆነባቸው አሉ። ጥሩ ነገር በነገራችን ላይ ድሮ ባንዳነት ማፈሪያ ነበረ። አሁን እነኚህ ሰዎች አሁን ይኸው እኔ የኢህአፓ ሰዎች እና የኦነግ ሰዎች በኢትዮ ሶማሌ በዚያድ ባሬ ጊዜ አንዳንዶቹ ኢንክሉዲንግ ወያኔ ከዚያድ ባሬ ጋር ነበሩ። እነኛ ሰዎች አሁን በጣም አዛውንት ናቸው። ያንን ነገር ስታነሳባቸው ያፍራሉ። እኔ አንድ ሁለቱን አንስቼባቸዋለሁ። እንደው በሚዲያ ሳይሆን በግል ስታወራቸው ደርግ ዚያድ ባሬን በሚዋጋበት ጊዜ አንደኛ የደርግ መዋቅር ውስጥ ሆነው አሻጥር ሲሰሩ የነበሩ ኢህአፓዎች፣ ኦነጎች፣ ሁለተኛ ዚያድ ባሬ አስታጥቋቸው በቀጥታም ሆነ በተዘዋዋሪ መንገድ ከዚያድ ባሬ ጎን ሆነው ኢትዮጵያን ሲወጉ የነበሩ ሰዎች አሁን በህይወት ያሉት ስታነሳባቸው ያፍራሉ። የነኚህ ሰዎች ዕጣ ፈንታም ያው ነው የሚሆነው። ለዛ እኮ ነው አሁን እድፍ ነው፣ ባንዳነት እድፍ ነው፣ ቆሻሻ ነው። ያንን ቆሻሻቸውን ማጥራት የሚችሉት በኢትዮጵያ ውርደት ነው፣ በኢትዮጵያ ዝቅ ማለት ነው። ወያኔ እንደምታውቀው የሻዕቢያ አሽከር ሆኖ ውሽማ ሆኖ ነው የኖረው። ስለዚህ ትንሽ ነው፣ ባስተሳሰቡም ትንሽ ነው። ከደደቢት መጥቶ እንደዚህ ዞሮ ምናምን ብሎ ኢትዮጵያ ላይ ተረኛ ሆኖ የኖረ ስርዓት ነው አይደለም እንዴ? ጠርንፎ ማለት ነው። ኢትዮጵያ በታሪክ እንግዲህ የምናውቀው አሁን ሁሉም ከሁሉም ቦታ መጥተው የሀገራቸው ባለቤት የሆኑበት ነገር ነው ያለው። ስለዚህ በአስተሳሰቡ ትንሽ የሆነ በቁጥርም ትንሽ ነው ብሎ የሚያስብ የአንድን ሀገር የትልቅነት መሰረት ናቸው ተብሎ የሚታሰቡ ነገሮችን ማጥፋት አለበት። ያንን የትንሽነት የማይኖሪቲ አስተሳሰቡን ምኑን እድፉን ለማጽዳት። ስለዚህ የባህር በርን የማሳጣት ነገር መጣ። ጠቅላይ ሚኒስትሩ በነገራችን ላይ አንድ የእሳቸው ጋር ቅርብ ያለ ሰው ሲነግረኝ ምን አለ፣ ሄደ ስራ መመሪያ ሰጥና መቼ ልጀምረው ነው ሲባል ከቻልክ ትላንትና ይልዋል። ከቻልክ ትላንት ጀምረው ትላንት አልፏል እኮ። ስለዚህ ትላንት መስተራት ነበረበት። ምን መቼ ትለኛለህ እንደማለት ያክል ነውና ይሄ ነገር ገፍቶ መጥቷል። ጀዊ በነገራችን ላይ ትላንትና ከኢትዮጵያ ዜና አገልግሎት ጋራ ቃለ ምልልስ ያደረጉ ዶክተር ኤድጋር ጊቶዋ የሚባሉ ዓለም አቀፍ ግንኙነትና የደህንነት ጉዳዮች ተመራማሪ ናቸው። የኬንያዊ ናቸው። በዩኒቨርሲቲም እያስተማሩ ያሉ ናቸውና የኢትዮጵያ የባህር በር የማግኘት ጉዳይ እንዳይመስላቸው የኢትዮጵያ ጉዳይ ብቻ አይደለም ብለው ነው የተነተኑት። ሰዎች ገብተው እንዲያዩት በዚህ አጋጣሚ በአክብሮት ጠይቃለሁኝ። 3-4 ነጥቦችን አንስተዋል። አንደኛው ጉዳይ በዚህ በቀጠናው ላይ እየተሰባሰቡ ያሉት ሀያላኑ ናቸው አሉ። አፍሪካውያኑ እጃቸው የለበትም። ከስንት ሺህ ማይል መጥተው እዚህ እንትን ሲሉ ስጋትም አለ። ቅኝ ግዛት ውስጥ እኮ ነው ያለነው አሁን እኮ። ሌላው ሶስተኛ ዓለም ጦርነት የሚነሳ ከሆነ ከዚህ በኋላ የሚነሳው እዚህ ፊት ለፊት ነው። ተኩሱን እያዳመጥክ ነው የምትሰማው እንጂ ወደ አሜሪካ ሁሉም ተቃራኒ ያሉት እዚህ ነው ያሉት። በጣም ከባድ ኃይል ነው እዚህ ጋር ያለው እና በጣም ወሳኝ የሆነ ቦታ ነው። በዩኤን አሁን በጣም ስትራቴጂክ ከሚባሉ ቦታዎች ላይ ምስራቅ አፍሪካ ነው። ይሄ ከቀጣናው ከዚህ ከኤደን ባህረ ሰላጤ ጋር በተያያዘ ዋናው ባለቤት ደግሞ ኢትዮጵያ ነች እና ይሄ ነገር ገኖታል። ስለዚህ ከዚህ አኳያ በጎ ነገር ይኖረዋልን ብለዋል። በእርግጥ እነዚህ አያላን ሀገራት መኖራቸው ይሄ ለንግድ ፍሰቱ ለምናምኑ ጥሩ ነው ሊሉ ይችላል። ነገር ግን በስጋት መልኩ ተመልክተዋል። ወደ ኢትዮጵያ ሲመጡ ኢትዮጵያ ይህንን ህዝብ ቁጥር ይዛ አንደኛ የህልውና ጉዳዩ ነው። ምናልባት ካላሰብንበትና መውጫ የማታገኝ ከሆነ
ህዝቡ ዝም ይላል ወይ ነው የሚሉት። እንደዚህም ብሎ በረሃብ ያልቃል ወይ? በረሃብ ከማልቅ በጦርነት ልሙት ሊል ይችላል ነው እኮ። እንደዛ እኮ ነው ተጨባጩ ነገርና የመንግስት ሰዎች ደግሞ ስትራቴጂካሊ አስበው አስቀድመው አስበው ለዚህ የመዘጋጀት ኃላፊነት አለባቸው፣ ግዴታ አደረጉም እንጂ ይሄን ያደረገው የኢትዮጵያ መንግስት በእውነት ህዝቡን ሊረዳው ይገባል። አሁን እኮ እኔ እንትን የሚለኝ የዲፕሎማሲ ምናምን የሚባለው አይደለም። አሁን አሜሪካ እንደዚህ ያለ ምናምን የአሜሪካ መንግስት ሲጀመር ከመንግስት ጋር ነው የሚሰራው። ማንኛውም የአሜሪካ መንግስት አሁን ሰሞኑን ያወራሉ እና ገዱ አንዳርጋቸው ይልቃል ጌትነት ምናምን አሜሪካ መንግስት አናገረም ምናምን ይላሉ። የአሜሪካ መንግስት ሲያናግራቸው እኛም እኮ አናግረነው ነበር የዛሬ ምናምን ዓመት ሲያናግራቸው በሰላም ተነጋግራችሁ ለምን አትፈቱም እኮ ነው የሚላቸው። ሌላ ሁለት ነገር፣ አንደኛ ይሰልላል፣ በእነሱ ውስጥ ኢትዮጵያን ይሰልላል። እነኚህ ሰዎች የባንዳነት ተግባር ፈጸሙ ማለት ነው። ሁለተኛ ለምን ተስማምታችሁ አሰሩም? እንደውም እናናግርላችሁ ወይ እኛ ኢትዮጵያን ገብታችሁ በሰላም እንድትሰሩ እንጂ አንድም ታዋጉ የሚል የለም። እና አሜሪካ የሲስተም ሀገር ነች። በሲስተም ነው የምልህ። እነሱ እንግዲህ የውጭ ጉዳይ ሚኒስትር የነበሩ ሰው ናቸው። ስለዚህ ቀጠሮ ይዘህ እኔና አንተ ለምሳሌ እዚህ አሜሪካ ኤምባሲ አለ ጉዳይ ካለን ቀጠሮ አስይዘን አምባሳደሩን ማግኘት እንችላለን። ከውጭ የመጡ ኮንግረስማኖች እኮ ያናግሩናል አንዳንድ ጊዜ። ለምን እኔ ለምሳሌ ይደውሉኛል፣ አገኛቸዋለሁ፣ እናገራለን፣ መረጃ ጠይቃለሁ። እነሱ ፍላጎት እንዳላቸው እረዳለሁ። መቼስ ለኔ ያዝበው ለኢትዮጵያ አስበዋለሁ። ግን ከኢትዮጵያ ጋር አብረው እየሰሩ ስላለ የኢትዮጵያ ጉዳይ ያሳስባቸዋል። እኔን ጠይቀው በእኔ ብቻ እንደማያውቀው እረዳለሁ። አንተን ጠይቀዋል፣ ከበድን ጠይቃሉ፣ ጫላይን ጠይቃሉ፣ ሀጎስን ጠይቃሉ። ምን ይላሉ? ብዙ ነው። እንደዛ ነው የሚሰራው። አፍተር ኦል ደግሞ የነሱ ፕራዮሪቲ አይደለም እንደዚህ አይነት ነገር። የነሱ ፕራዮሪቲ እነኚህ የዲፕሎማቲክ ኮሚኒቲ የሚባሉት ዋና የነሱ ቅድመ ስራቸው ከመንግስት ጋር መስራት ነው። ህልውና ካለው መንግስት ጋር መስራት ነው። ይሄ የመንግስት ሰዎችን አሁን ይሄንን ያውቃሉ። ዋናዎቹ የዲፕሎማቲክ ኮሚኒቲዎች ይሄንን በደንብ ይገባቸዋል። እና ዝም ብሎ ይሄ በየሰፈሩ እየሄዱ አንዳንዴ እኮ እንትን ነው ስቴት ዲፓርትመንት የሚያደርገው ምንድን ነው? አዳዲስ የሚቀጥራቸውን ዲፕሎማቶች መፈተኛ ነው የሚያደርጓቸው እነዚህ ተቃዋሚዎች። ልክ እንደ ምንድን ነው አፓረንት ነው የሚወጡባቸው። በአንድ በኩል መረጃ የሚያገኛሉ። ወደ ሁለተኛው ቤት ጉዳያችን በቀጥታ እናምራለን። ሁለተኛ ጉዳያችን እንግዲህ አንተ ነህ ይሄንን እንኳን ማለዳ ላይ ዛሬ ስንገናኝ የነገርከኝ አቶ ጌታቸው ረዳ እንግዲህ ያገኙት ሹመት ነው። ስለሱ ትንሽ ትለኛለህ። እኔ ደግሞ ቃለ ምልልሳቸውን እያየሁ ነበር። ቢቢሲ ፎከስ ኦን አፍሪካ የነበረውን በተርጎም አድርጌ አዲስ ምንጭ ላይ ለማቅረብ ሞክሬያለሁ ትላንትና። ሹመቱ ምንድን ነው? እሱ ምስራቅ አፍሪካ ላይ እንደዛ አይነት ነገር ነው። በአማካሪነት በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አይነት ነገር ነው። እኔ ለአቶ ጌታቸው ሹመቶች እያንሱበታል ብዬ ነው። ምክንያቱም በጣም ያንን ሰውዬ ምን ያህል ለህዝብ ሰላም ፍላጎት እንዳለው ያወቁት የፕሪቶሪያ ስብሰባ ላይ የወሰደው አክሽን ነው፣ እርምጃ ነው። ያንን የፕሪቶሪያውን ስምምነት ተግባራዊ ለማድረግ የሚያደርገውን ጥረት በጠቅላላ እንቅፋት ሲሆኑበት እንደኖሩ ነው የተረዳሁት እስከ መጨረሻዋ ደቂቃ ድረስ ማለት ነውና የሰው ልጅ ፐርፌክት አይደለም። ቢሆንም ግን ከፍተኛ የሆነ መስዋዕትነት ከፍሏል ለሰላም። ምን ይደረግ እኔ መቼስ ማልጎዳኒ እንደሚባለው ነው። ብዙ ፈታኝ ነገሮች ያለምንም ፖለቲካ የምትመለከትበት ሁኔታ ነው። አንዳንዴ ፈታኝ ያለንበት ቀጠናዊ ሁኔታም አስቸጋሪ ስለሆነ ምን ይደረግ ምጡን እርሾው ልጁን አንሺው እንደሚባለው እየተሆነ ነው እንጂ መለስ ብለን ትናንት ከትናንት በስቲያ የነበሩ የትግራይ ህዝብ ከምንም ጊዜውም በላይ በጣም እያሳዘነኝ ነው። ምክንያቱም ከችግር ወደ ችግር ነው። የመጀመሪያው ከጦርነቱ በፊት ያለው 2 ዓመት አገቱት። ህዝቡን አግተውት ሃይጃክ አድርገውት መደራደር ያደረጉት ከመንግስት ጋር። ከዛ በኋላ 2 ዓመት ጦርነት ውስጥ ከተቱት። ከጦርነት በኋላ ያለውን 2 ዓመት ደግሞ ይሄው እያየን ነው። ኦልሞስት የትግራይን ህዝብ የህዝብ መንፈስ ከምድረገጽ አጥፍቶታል። ቲፒኤልኤፎች ኮንፊደንስ በትግራይ ሰዎች ላይ አታይም። አዲስ አበባ ውስጥ ይህንን ያደረገው ማን ነው? የፌዴራል መንግስቱ ልክ ዲዲአር እንደተፈረመ ሰርቪሶችን በጠቅላላ ለቀቀ። ለትግራይ ባጀት ተመደበ፣ ባንኮች ተከፈቱ። በጦርነት ጊዜ ህዝቡ ያጣውን አገልግሎት በጠቅላላ እየተደረገ ነው። ይሄ ሁሉ ሆኖ ሳለ
የወያኔ ሰዎች ግን በተቃራኒው ነው ሲሰሩ የነበረው። ፌዴራል መንግስቱን ለማስወገድ ከወያኔዎች ጋር ሲሸርቡ ነው የምናየው የምንሰማው። ተደብቀው ወታደር ሲያሰለጥኑ ነው። የሚሰጣቸውን ባጀት ለህዝቡ አገልግሎት እንደመስጠት ፋንታ በስብሰባ ኦልሞስት የአንድ ወር ነው የ40 ቀን ስብሰባ ምናምን ሲያደርጉ ነበር። ምንድነው ያሰቡለት ለዛ ህዝብ? እውነት በጣም ያሳስባል። በነገራችን ላይ በዚህ ጉዳይ ላይ መቶ ነው ካንተ ጋር መስማማው። ከአንዳንድ ሰዎች ጋር እንደውም በሀሳብ ያለ መስማማት ነገርም አለ በዚህ ጉዳይ ላይ። እኔ ሁለት ቦታ በደንብ ነጥዬ ነው የምመለከተው። የትግራይን ህዝብ አክብሮት አለኝ፣ ህዝቡንም አውቀዋለሁ። ቀረብ ብዬ ምን የትግራይ ውስጥ ያደርኩበት ቦታ የለም። እስከ መንደፍራ ድረስ ሄደናል አልፈንም ማለት ነውና ህዝቡን እናውቀዋለን፣ ምንም ጥያቄ የለም። ሁለተኛ መረዳት የሚያስፈልገው ይሄ ቲፒኤልኤፍ እንደ እውነት እንናገር ከተባለ እኮ ወያኔን ብለን ስንል ወይም ህወሓት ብለን ስንልም እኮ እንደው የህወሓት አባል ከህወሓት ጋር ንክክ ያለው በሙሉ ጭራቅ ነው እያልንም አይደለም። ግን ጭራቁ ቡድን እንደፈለገው ብዙ ጉዳት አድርሷል ማለት ነው እንጂ አሁንም ህወሓት ውስጥ ሆነው የህወሓት አባላትም ሆነው የህወሓት አመራርም ሆነው በጎ ነገር ሰዎች ናቸው እኮ ማለት የሰው ስብስብ ነው። ስለ ሰው ስብስብ ነው እያወራን ያለነው። ህዝቡን ግን 100% ነጥዬ ነው የምመለከተው። ሊታገዝ የሚገባው ነው። እነዚህ ሰዎች እኮ ኢትዮጵያን 27 ዓመት እኮ ቀጥቅጠው የባህር በር አሳጥተው ልጆቿን አስረው ገድለው አሰድደው ምን ብለው ዘርፈው እንደ አዲስ አበባ አይነት ከተሞች ላይ አስፋልት ላይ ፎቅ ገንብተው እምልህ ትላንትና ለዋጭ ሲል ቆይቶ በሚቀጥለው ሳምንት ግራውንድ ፕላስ 10 እንትን ገንብቶ የምታየው የሌባ ስብስብ ነው የነበረውና ይሄ በጣም አደገኛ ቡድን ነው። ተሰባስቦ ጌታቸው አሰፋ እኮ ነው የሀገሪቷን የብሔራዊ ደህንነት ይመሩ የነበሩ ቀጥቃጮቹ 99 በመቶቹ ደግሞ የሀገር መከላከያ 99 በመቶ እነሱ ይዘው ቢሮክራሲውን 99 በመቶ ይዘው የፖለቲካል ኢኮኖሚክ ዲፕሎማቲክ ካፒታሉን 99 በመቶ ይዘው የነበሩ የገዳይ ስብስብ ነው። ትልቁ ምስኪን የትግራይ ህዝብ ላይ ሄዶ የተጫነበት ቅንቅን የሆነበት እና ምንም ማድረግ አትችልም። ይሄ አሁን ባለፈው ፌዴራሉን ጎትቶት እንደገና ትግራይ ውስጥ ጦርነት እንዲከፈት ይፈልጋሉ። አይ ቲንክ አሁን በጣም እንትን ሲሉ ነበረ። በተለይ የፌዴራል መንግስቱን ጦርነት ውስጥ እንዲገባ ትግራይ ውስጥ ጦርነት እንዲነሳ የነሱ ፕሮፓጋንዳ ሰዎች በጣም ሲያራግቡ ነበር። ግን ያንን የፌዴራል መንግስቱ አላደረገው። በብስለት ነው ያየው። የፕሬዝዳንት ለውጥ ተደረገ። አሁንም የፕሬዝዳንት ለውጥ የተደረገው ለትግራይ ህዝብ ጥቅም እንዲሆን ተብሎ እንጂ ወያኔን ለማሽሞንሞን ተብሎ አይመስለኝም። ህዝቡ በቃኝ እያለ ነው የምንሰማው፣ በተለይ ወጣቱ። ነገር ግን እነኚህ ሰዎች በኔትወርክ ህዝቡን ጠፍንገውት እንዳይንቀሳቀስ አድርገውት ከፍተኛ የሆነ ችግር ነው አሁን እያየን ያለ ነው። አማራጭ በማሳጣት በድህነት በጉስቁልና በምንና በመሳሰሉ በጣም ነው በማድረጋቸው በጣም የሚገርም ነገር ነው። ውስጥ ነው መኖር የሚችሉት። አንደኛ በደም የታጠቡ ሰዎች ናቸው። አታለውታል። በህሉና ዘመቻ ወቅት እኮ ሲሉት የነበረው ነገር ሌላ ነው። አንደኛ በቃ ልንወረር ነው ምናምን ተብሎ ምልህ የፌዴራል መንግስት ትግራይ የሚወርበት ምንም አግባብ የለውም፣ ትክክልም አይደለም፣ ሆኖም አያውቅም። እና ብዙ ውሸቶች ስለነበሩ በጩኸት ውስጥ በግርግር ውስጥ ካልሆነ ነገሮች ከተረጋጉ ሰላም ከሆነ ልማት ከሆነ ሰዎች መጠየቅ ይጀምራሉ ወይ ወደ ህግ አግባብ የመቅረብ ጉዳዮች አሉ። ለማለት እንግዲህ ከሞላ ጎደል የዛሬ ቆይታችን ይህንን ይመስላል። ክቡራትና ክቡራን ለዛሬ እንግዲህ ከጀዋር አደም ጋር ደግሞ ያኛው ጀዋር እንዳይመስል ይህንን ይመስላል። በአዲስ ምንጭና በፕራይም ሚዲያ እነዚህን መርሃ ግብሮች ትከታተላላችሁ። ሁላችሁም ታዲያ በተለይ በዩቲዩብ ላይ የምትከታተሉ ላይክ እና ሼር እያደረጋችሁ እንድትወጡ በአክብሮት እንጠይቃለን። አሁን በቅርቡ ሳተላይት ላይ ወጥተን በመላው ዓለም እንደርሳለን ብለን ዱብ ዱብ እያልን ያለ ነው። ከጎናችን እንድትሆኑ በአክብሮት እንጠይቃለን። ሰላም ነው። Something